የህወሓት አዲስ የክተት ጥሪ በትግራይ ወጣቶች ላይ ያስከተለው መከራ። በእነ ክርስቲያን ታደለ የክስ መዝገብ ስልክ የተጠለፈበት መዝገብ ለሐምሌ 17 ቀን እንዲቀርብ የከፍተኛው ፍርድ ቤት ቀጠሮ መስጠቱን ተሰምቷል። ኢራን በትራምፕ ላይ የግድያ ሙከራ ልትፈጽም ማቀዷን እስራኤል ለአሜሪካ ማሳወቋንም ዛሬ ሰምተናል። እነዚህንና ሌሎች በዕለቱ የተሰሙ የመራረጥናቸውን መረጃዎች ይዘናል። እስከ ፍጻሜው አብራችሁን ቆዩ። የህወሓት አዲስ የክተት ጥሪ በትግራይ ወጣቶች ላይ ያስከተለው መከራ። የህወሓት ቡድን የትግራይን ወጣቶችና ህጻናት ከትምህርት ገበታና ከእምነት ተቋማት በጉልበት እያፈሰ ወደ ጦር ካምፕ እያጋዘ እንደሚገኝ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂምና የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ገልጸዋል። ቡድኑ ጽምዶ በሚል ስያሜ ከውጭና ከሀገር ውስጥ ጽንፈኞች ጋር ያልተቀደሰ ጋብቻ በመፍጠር ወጣቶችን ለሱዳን ጦርነት በመሸጥ በሚያገኘው የውጭ ምንዛሪ የጦር መሳሪያ እንዲገዛበትና ማዕድናትን እየመዘበረ እንደሚገኝ ተነግሯል። በተጨማሪም የ12ኛ ክፍል ፈተናን ራሴ አዘጋጃለሁ በሚል በትውልዱ የነገ ተስፋ ላይ ጨለማ እየደቀነ መሆኑን አመራሮቹ በጽኑ አውግዘዋል። በጥቂት የቡድኑ ጽንፈኛ አመራሮች ምክንያት ታታሪው የትግራይ ህዝብ በልማት ውስጥ መሳተፍ አለመቻሉ እጅግ የሚያሳዝን መሆኑን የጠቀሱት ደግሞ አቶ ጌታቸው ረዳ መላው ህብረተሰብ ይህንን እኩይ ድርጊት በጋራ ሊቀለብሰው እንደሚገባም ጥሪ አቅርበዋል። የፌዴራል መንግስት ለዘላቂ ሰላም ባለው ቁርጠኝነት ከ60 ሺህ በላይ ታጣቂዎችን ወደ ማህበረሰቡ እንዲቀላቀሉ ማድረጉና ጊዜያዊ አስተዳደር አቋቁሞ ተቋማትን ወደ አገልግሎት መመለሱ ሲታወስ፣ ለክልሉ ህዝብ እውነተኛ መፍትሄ የሚመጣው ግን ጽንፈኞቹ የህወሓት አመራሮች ለተተኪው ትውልድ እድል መስጠት ሲችሉ ብቻ እንደሆነ ጠቅላይ ሚኒስትር ዶክተር አብይ አህመድን ዋቢ በማድረግ ተገልጿል። በእነ ክርስቲያን ታደለ የክስ መዝገብ ስልክ የተጠለፈበት መዝገብ ለሐምሌ 17 ቀን እንዲቀርብ የከፍተኛው ፍርድ ቤት ቀጠሮ መስጠቱን ጠበቃ ሰለሞን ገዛኝ ለአዲስ ማለዳ መግለጻቸው ታውቋል። ፍርድ ቤቱ ባለፈው ቀጠሮ ተከሳሾቹ ክሳቸውን ይከላከሉ ወይም በነፃ ይሰናበቱ በሚለው ጉዳይ ላይ ብይን ለመስጠት ለዛሬ ሐምሌ 3 ቀን ቀጠሮ ሰጥቶ እንደነበረ መዘገቡም አይዘነጋም። ሆኖም ፍርድ ቤቱ ዛሬ በዋለው ችሎት ብይን መጠናቀቁን ገልጿል። ነገር ግን የተከሳሾቹን ስልክ ጠለፋ በተመለከተ አቃቢ ህግ ከአራዳ ምድብ ችሎት ፈቃድ አግኝቻለሁ ማለቱን አስታውሷል። በመሆኑም ለፍርድ አሰጣጥ ሲባል የስልክ ጠለፋ ፈቃድ የተሰጠበት መዝገብ መቅረብ አስፈላጊ ሆኖ በመገኘቱ አቃቢ ህግ በ10 ቀናት ውስጥ እንዲያቀርብ ፍርድ ቤቱ አዟል። በዚህም መሰረት መዝገቡ ቀርቦ ከተመረመረ በኋላ ተከሳሾቹ ይከላከሉ ወይም በነፃ ይሰናበቱ በሚለው ላይ ብይን ለመስጠት ለሐምሌ 17 ቀን ተለዋጭ ቀጠሮ መስጠቱን ከአዲስ ማለዳ ያገኘነው መረጃ ይጠቁማል። በትራምፕ ላይ የግድያ ሙከራ ልትፈጽም ማቀዷን እስራኤል ለአሜሪካ ማሳወቋ ተገለጸ። እስራኤል ኢራንን በአሜሪካ ፕሬዝዳንት ዶናልድ ትራምፕ ላይ የግድያ ሙከራ ለማድረግ ማቀዷን የሚያሳይ የደህንነት መረጃ ለአሜሪካ መንግስት ማጋራቷ ተገለጸ። ኢራን ትራምፕን ለመግደል ያጠነጠነችው ሴራ በእስራኤል የስለላ ድርጅት ተደርሶበት ለአሜሪካ መረጃው እንደተላለፈ የአሜሪካ መገናኛ ብዙሃን ዘግበዋል። ምንም እንኳን የአሜሪካና የኢራን ባለስልጣናት ለዚሁ ዘገባ እስካሁን ይፋዊ ምላሽ ባይሰጡም ዋሽንግተን ከዚህ ቀደም የቴህራንን በርካታ የደህንነት ስጋቶችና በትራምፕ ላይ የተቃጡ የግድያ ሙከራዎችን ማክሸፏን መግለጿ ይታወሳል። ከሰሞኑ በቱርክ በተካሄደው የኔቶ ጉባኤ ላይ የተገኙት ትራምፕ ወደ ሀገራቸው ለመመለስ ሲነሱ የተሳፈሩበትን አውሮፕላን በድንገት መቀየራቸው ከዚሁ የደህንነት ስጋት ጋር በተያያዘ እንደሆነም ተነግሯል። የአሜሪካ የደህንነት መስሪያ ቤት ባስተላለፈው የጥንቃቄ መመሪያ መሰረት የቀድሞ አውሮፕላን የሚሳኤል ጥቃቶችን አቅጣጫ የሚያስቱና ከራዳር እይታ የሚሰውሩ ዘመናዊ ወታደራዊ የደህንነት ሲስተሞች የተገጠሙለት በመሆኑ አሁን ካለው የጥቃት ስጋት አንጻር ይበልጥ አስተማማኝ ሆኖ ተመርጧል። የአውሮፕላን ቅያሬው አዲሱን አውሮፕላን ቀድሞ በማስነሳት በእንግሊዝ ለሚገኙ የአሜሪካ ወታደሮች ለማሳየት የተደረገ መደበኛ አሰራር ነው በማለት ስጋቱን ለማስተባበል ቢሞክርም በጉዞው ወቅት በአውሮፕላን ውስጥ የነበሩ ጋዜጠኞችና ተሳፋሪዎች ግን መስኮቶችን ዝግ አድርገው እንዲቆዩ ጥብቅ መመሪያ ተሰጥቷቸው ነበር ሲል ሲኤንኤን ዘግቧል።
የዋይት ሃውስ ቃል አቀባይ በበኩላቸው ቀጠናው በርካታ ጠላቶች ያሉበት በመሆኑ አሜሪካ ፕሬዝዳንቷን ለመጠበቅ የምትችለውን አቅም ሁሉ እንደምትጠቀም አስታውቀዋል። አሁንም ከሁለቱ ሀገራት መረጃ አልወጣንም። የኢራን አብዮታዊ ዘብ ለቀድሞ ጠቅላይ መሪ አያቶላ አሊ ኻሜኒ ግድያ በቀል እንደሚፈጽም ቃል ገባ። የኢራን አብዮታዊ ዘብ ከፍተኛ አዛዥ የጠቅላይ መሪው አያቶላ አሊ ኻሜኒ ግድያ በአሜሪካና በእስራኤል ላይ የበቀል እርምጃ እንደሚወስድ ቃል ገብቷል። ከታሪካዊ ትውስታ አይጠፋም ሲሉ ግድያውን አውግዘዋል። ብርጋዴር ጀነራል አህመድ ሻሂድ ፍትህ ሙሉ በሙሉ እንዲረጋገጥና ለወንጀለኞቹ በተለይም ለህፃናት ገዳይ የአሜሪካ ጦር ተገቢው ምላሽ እንዲሰጥ ጥሪም አቅርበዋል። የአሜሪካ ወንጀለኛ መሪዎችና የኢራን አብዮታዊ ጠላቶች በሙሉ የተቃውሞ ግንባር በዚህ መለኮታዊ መሪ ላይ በፈሪነት በመግደል የመቋቋም ኃይላችንን ወደ መሬት እንደማያወርዱት ማወቅ አለባቸው ሲሉ ሻሂድ በሴፓህ የዜና ወኪል ባወጡት መግለጫ ተናግረዋል። ሰማዕታትን መበቀልና የጥፋተኞችን ቅጣት ህጋዊና የማይረሳ ጥያቄ ሆኖ ይቀጥላል ሲሉም አክለዋል። የሻሂድ አስተያየት የተሰማው ካሚኒ ሐሙስ ዕለት በትውልድ ከተማቸው ማሻሃድ ከተቀበሩ በኋላ ነው። የካሚኒ 4 የቤተሰብ አባላት በአሜሪካና በእስራኤል የአየር ጥቃት ከሞቱ ከ4 ወራት በኋላ የቀብር ስነ ስርዓታቸው ተፈጽሟል። የኢራን ሚዲያዎች 43 ሚሊዮን ሰዎች የመሪውን የቀብር ስነ ስርዓት እንደተከታተሉትም ዘግቧል። የኢራን ሚዲያዎች እንደዘገቡት ከሆነ ከ41 እስከ 43 ሚሊዮን የሚደርሱ ሰዎች በ6 ቀናት ውስጥ የቀድሞ የኢራን ጠቅላይ መሪ አሊ ኻሜኒን የቀብር ስነ ስርዓት ላይ ተሳትፈዋል። የኢራን ፕሬስ ቲቪ የኻሜኒን የቀብር ስነ ስርዓትን በዓለም ላይ እስካሁን ካየናቸው ትላልቅ ሰልፎች ሲል ጠርቶታል። ስነ ስርዓቱ የተካሄደው በ5 ከተሞች ማለትም ቴህራን፣ ኩም፣ ናጃፍ፣ ካርባላና ማሻሃድ ነው። የኢራን አብዮታዊ ዘብ የመሪው ሞት እንደሚበቀል ቢሰማም በሌላ በኩል ደግሞ አሜሪካ ለዲፕሎማሲያዊ እድል ለመስጠት በኢራን ላይ የምታደርገውን ጥቃት አቁማለች መባሉ ተሰምቷል። በአሁኑ ወቅት በአሜሪካና በኢራን መካከል ያለውን ውጥረት ለማርገብ በስተጀርባ ዲፕሎማሲያዊ ጥረቶች እየተደረጉ መሆኑን አንድ ባለስልጣን ለሲኤንኤን ገልጿል። ሲኤንኤን የአሜሪካ ባለስልጣናትን ጠቅሶ እንደዘገበው ከሆነ በአሜሪካና በኢራን ግጭት ውስጥ ያለውን ውጥረት ለማርገብ በአሁኑ ጊዜ በስተጀርባ ዲፕሎማሲያዊ እንቅስቃሴዎች እየተከናወኑ ነው። ውጥረቱ እንዳይባባስና ዲፕሎማሲው ውጤታማ እንዲሆን አሜሪካ ሆን ብላ ጥቃት በመሰንዘር ከዚያ ጥቃቱን በማቆም ላይ እንደምትገኝ አንድ የአሜሪካ ባለስልጣን ተናግረዋል። በተጨማሪም እንደ መደራደሪያ ለመጠቀም የታለመላቸው የጥቃት ቦታዎች ዝርዝር ይዛ ተገኝታለች። አስፈላጊ ከሆነ ዛሬ ምሽት ሊሰነዘሩ ለሚችሉ ጥቃቶች ዝግጅት እየተደረገ መሆኑን በርካታ ባለስልጣናት ቢናገሩም በአሁኑ ወቅት ግን ለዲፕሎማሲው ቅድሚያ እየተሰጠ መሆኑ ነው የተገለጸው። ተጨማሪ የአሜሪካ ጥቃቶች ተፈጽመዋል የሚለው የኢራን ወገኖች ይገባኛል ጥያቄ ስህተት መሆኑን የአሜሪካ ባለስልጣናት ተናግረዋል። ሁኔታው ተለዋዋጭ መሆኑንና አስፈላጊ ከሆነ ጥቃቶቹ ዳግም ሊጀመሩ እንደሚችሉ ጨምረው ገልጸዋል። ዛሬም እንላለን ሰላም ለሀገራችን፣ ሰላም ለምድራችን።